መጀመሪያ ህልምህ እንድታሳካ ከሆነ ማለት ነው ህልም የሚያሳካ ባህሪ ይኑርህ ህልም የሚያሳካ መንፈስ ይኑርህ ስለዚህ ዛቀይ ወረቀት የምታቃጥዩ አሁን ካለህባት 20000 ከወጣው ሰው አልሆነም የሚለው ውሸትሽን አቃጥይ አንተ የተጫወተብህ የራስህ ያመንከው ውሸት አለ ቀይ ወረቀቱ ላይ ያስፍርልኝ አንቺ ያቃጠለሽ የራስሽ ውሸት አለ ከዚህ ከወጣሁ ጠፋለሁ እቺ ናት ያለች አጎታ ያግዘኝ ተስፋ what are you talking about ሩት ከተማ አባላለሁ የራሴን ስራ ነው የምሰራው ግን ብዙ ምክንያት ደረድር ነበር ቢዝነሴ እንዳላሳድግ ምንድነው ከዚህ በፊት የመክሰር ኤክስፒሪየንሶች አሉ ሲሰራ አልፈራ ሪስክም አልፈራ ግን አሁን ላይ አከራዮች አሰቃይተውኝ ስለነበር አሁን ከዚህ ብለቅ የተሻለ ነገር ብከፍል የቤት ኪራይ በዛብኛል ያስወጡኛል የሚል ጭንቀት አለኝ ኢልቤቲል ዋይነሳኝ ይባላለሁ የአርኪቴክቸራል ተማሪ ነኝ ሰርጂር ተማሪ ነኝ ዩኒቲ ነው የምማረው እና ድሪሜ ኢንቴሪየር ዲዛይን መሆን ነው እና የራሴ ፈርም አለኝ በወር 1 ሚሊዮን ያገኘሁኝ ነው እና ያ ኢንቴሪየር ፈርም የሚሰራው የኢትዮጵያ ካልቸር እና ትራዲሽን እሱን ያቀላቀለ አብሮ ያለ ነገር ነው የሚሰራው ማለት ነው እና የነበረኝ ችግር ሆነ ለመናገር ብዙ ኤክስፒሪየንስ የለኝም ብያምን ነበረ ጨቅጫቃ ነበርኩኝ ቤት በዛ ላይ ደግሞ አሳብባለሁ በጣም ብዙ ስበብ ነበረብኝ አምራት ተስፋ ይባላልው የኢንፋይር ፕሮፐርቲስ የሪል ስቴት ሴልስ ማርኬቲንግ እና ፕሮፐርቲ ማኔጅመንት ድርጅት ባለቤት ነኝ በወር 5 ሚሊዮን ብር ያገኘሁኝ ነው የሆነ ረጅም ጊዜ ላይ ተጭኖ የነበረ ነገር በቃ ከሰውነት የተነስቶ እንደለቀቀኝ ስሜት ነው የተሰማኝ በጣም አልቬቲንግ የሆነ አይነት ፊሊንግ ነበር የተሰማኝ ደስ የሚል ስሜት ነው ጧት በነሳት በጣም እንትን አይደለም ነበረ አሁን ግን ላለፉት 2 ሳምንታት ጧት እነሳለሁ አመጋገብ ላይ እሱን አስተካክያለሁ ስሜ ሰማሃር ብርሃኔ ይባላል ህልሜ ኢንቨስተር መሆን ነው ያው እዚህ ከመጣው ነው ይሄንን እንትን ያልኩት በወር 10 ሚሊዮን እያገኘሁኝ ነው እና ትናንሽ ድርጅቶችን እየረዳሁኝ ከነሱም ደግሞ እኔም እየተጠቀምኩኝ ነው በዚህ በሁለት ሳምንት አንደኛው ደስታ ትልቁ ነገር ደስታ ማለት ነገሮችን በትንሽ ነገር ምረበሽ ስሜቴ በጣም ተቀያያሪ ነው እኔ እና ነገር በትንሽ ነገር ረበሻለሁ በትንሽ ነገር እንትን ደስታለሁ አይነት ነገርና ሁሉ ጊዜም ደስተኛ ለመሆን በዚህ በሁለት ሳምንት ውስጥ የሆነ ያሰብኩትን ነገር ደግሞ ቶሎ ነገር ለማድረግ እንደዛ ያደረኩኝ ነው ይሄንን ቀይሬያለሁ ህልሜንም እንዳገኝ ዋናው ነገር ደግሞ በዛ አንደኛ ላይ ብዙ ነገር አቃጥዬ የተቃጠሉት ነገር አሰቃቀኛለሁ አሁን ደግሞ ሁለተኛ አሰቃጥ የሄዱ ሁሉ በጣም ነው ቀለል ሰቃጣው ማለት ነው እሺ ስሜ ሞዴል አብዲ ይባላልው በአመጋገብ ራሱን የሚጠብቅ ድንቅ አመለካከት ያለው ማህበረሰብ መፍጠርና የራሴ ጋርመንት አለኝ እንደገና ደግሞ በሱፐር ሞዴልነት ደረጃ ኢትዮጵያና አፍሪካን እያስጠራው ነው በወር 3 ሚሊዮን ብር እያገኘው ነው አማር ነበር ለዚህ በቃ አለቃቅሳለሁ እዚህ ሀገር መኖር አልቻለም አይነት ነገር ብቻ ብዙ ነገር ነበር ሰበቤ ብዙ ነበር አሁን ራስ ብዙ ነገር ነው የለቀቀኝ ሳቃጥለው ወረቀቱ ከላይ ምን ልበል እንደለቀቀኝ ነው የምቆጥረው የሆነ ነገር ሰይጣን በለው እናንተን የማይመጥን ችግር ከአእምሮአችሁ ይልቀቅ እሺ መኖር እንጀምር ከጀመርን ደግሞ እንፍጠር እና I'm really happy ስላቃጠልኩት እንዳለ ፕሮብለም እኔ ለመናገር በሁለት ሳምንት የቀየርኩት ብዙ ጊዜ ጨነቅ ነበር ማለት ይሄ ቢሆንስ ያ ቢሆንስ ወይ ፋሚሊ I want to make my family proud እና እሱ ያስጨንቀኝ ነበር በጣም እና በቃ አሁን ተረጋግቻለሁ I'm really happy ፈልጌ የመጣሁት ህልም የሚባለው ነገር ለማግኘት ነው እሱን ለማግኘት ነው እና ደግሞ ይሄ የእንትኑ ማቃጣሉ ደግሞ ዛሬ ያደረግነው በጣም ደስ የሚል ነገር የሆነ ከውስጥክ የሆነ ነገር እንዲለቅ ያደርጋል ደስታ ከምንም በላይ ይበልጣል ሁሌም ደስተኛ ሆኖ
ሁለት ሰው እድል ልስጥ። ምን አቃጠላችሁ? የሚያቃጥላችሁ የነበረ ያቃጠላችሁ ነገር? ጠዋት አለመነሳቴን አቃጥየዋለሁ። የሆነ ነገር ልጀምር ስል ደግሞ ሰው ሰማለሁ፣ ያንም አቃጥየዋለሁ። ጠዋት ተነስቶ አለመጸለይ፣ በሃይማኖት ለመበርታት ሁሌም ወስናለሁ፣ ግን አላደርገውም። ብዙ ነገሮችን አቃጥያለሁ። ፍርሃቴን ነው ያቃጠልኩት። በጣም ፈራ ነበረ። ፍርሃቴን አቃጥያለሁኝ። በጣም ብዙ ነገር አቃጥያለሁ። ተመስገን። yes አንደኛ ለመውጣቴን ነበር ያቃጠልኩት። አሁን ግን አንደኛ ወጥቻለሁ። yes መምህራኖች የነበሩ ማርኪን የሚቀንሱብኝ ብያለሁ፣ ግን ማርኪን የሚቀንሰው ራሴ ነኝ። yes ትልቁ የዳያቤቲክ ህመምተኛ ነኝ። ስኳር ህመምተኛ ስለሆንኩ እሱን አቃጥየዋለሁ። በስልክ መዋሸት አቃጥያለሁ። እኔ ትላልቅ ፕሮጀክቶች ሰርቻለሁ፣ ግን አብዛኛዎቹ ፕሮጀክቴ ላይ ብዙዎች ፕሮጀክቶች አበላሻለሁ። እሱን አቃጥያለሁ። yes ሁሉ የጻፋችሁት ይቅርታ አድርጉልኝ፣ ስቲፒድ አልነበረ፣ ጥቂት ነው ዋይዝ እንጂ አብዛኛው ማይሆን ነገር ነው ይዛችሁ የነበረ። በቃ ልቀቁታ። ዶንት ቢ ስታክ። አሁን እዚህ ጋር ከባድ የሚባሉ ጥያቄዎች ሰምቻለሁ። በጣም ከባድ ከሆኑ ሰው ከሰማኋቸው ላካፍላቸው። ቅርብ ወዳጆቸው የሞተባቸው ሰዎች አሉ እና ልባቸው የተሰማ ማለት አንዳንዳቸው ቢዝነስ እህቴ አትሰማኝም ምናምን ነው አይደል፣ ባለ አይረዳኝም ነው የአብዛኞቻቸው። የሚወዱት ቅርብ የሆነ ሰው ከእድሜው በፊት የሞተባቸው ሰዎች አሉ። የምትወደው ሰው ሲሞት አስቀድሞ ተነግሮት ነበር። ስለዚህ ምን ዋስትና ነው ያለ ነገ ጠዋት ምናት ማለቃቀስ ከፈለገን የምናለቅስበት ምክንያት አናጣ። ዛሬ 300,000 ሰው ልክ እንደ ቅርብ ሰው ሞቷል። ዛሬ አንድ ቅርብ ሰው ሞቶብሃል፣ ያሳዝናል። አም ሶሪ however አንድ ሰው ነው የሞተብህ ወይ ሁለት ሰው፣ ሌላ ሁሉ ቤተሰብህ አለ አይደል? ስለዚህ ስላለህ ብታመሰግን ነው የሚሻለው ወይስ ስለማትቀይረው ብታዝን ነው? እኔ የሚሰማኝ የኔ ፈተና ነው የሚሰማኝ። ስለዚህ እንደሱ ስትል ሌላ ሰው ምስኪን ነው የሚልህ። ምን ይሰራልሃል? የምትወደው ሰው አይመልሰውም። ሞት ደግሞ ብዙ አናካብደው፣ ሁላችን እንሄዳለን። ሁሌም ለምን ነው ነገ ጠዋት ከተነሳ፣ ነገ ጠዋት ስትነሳ አይደለም፣ ነገ ጠዋት ከተነሳ ተመስገን በል። ምክንያቱም አንተ ማለት በሌለም ወዳጃ አንተ ማለት በህይወት ካለ ህይወት መቀየር ትችላለህ። በህይወት ካለ ወዳጅህን ማክበር ትችላለህ። ወንድምህን ማክበር ትችላለህ። ስለዚህ ወደ ቁም ነገሩ ይሻላል ወደ ለቅሶ። እኛም ልንሄድ ነው። አጭር ጊዜ ነው ያለን። በዚህ አጭር ጊዜ ምን ያክል ተአምር ህይወት ኖረ ትሄዳለህ። ስለዚህ ትልቁ ማለት እኔ 10 ሚሊዮን ከስር ያለሁ ሞት ይሻለኝ። እኔ እኮ እንደሱ ብያለሁ በሰዓቱ እኮ 5 ሚሊዮን ከስር ብሞት ይሻለኛል ብያለሁ። ግን 10 ሚሊዮን ከስር የሚለው ሰው አፍንጫው ይዛችሁ ገድልሃለሁ ብትሉት እንዴ 10 ሚሊዮን ለምን ጥርቅም ብሎ አይቀርም ነው የሚለው። you are alive if you are alive ሁሉም ችግራችሁ መፍታት ትችላላችሁ። ግን ከችግር በታች ሆናችሁ ከባድ የሚባለው የምትወዱት ሰው ከእድሜ በላይ ሆነዋል። እሱ ደግሞ የሆነው ስለዚህ ወደፊት እንሂድ እንጓተት። ሁሌ እንደምለው ካልወጣልህ ደግሞ ሂድ ዛሬና ደግመህ ቀይ ወረቀት ጽፈህ አቃጥልና አልቅስ። ማልቀስ ካለብህ አሁንም አልቅስ። ሁሌ ከምታለቅ ዛሬ አልቅስበት ብቻ። ለሰው ለማሳየት ሳይሆን ለራስህ አልቅስ። ከዛ ፊትህ ታጠብ። ከዛ ለራስህ ቃል ግባ። ድጋሜ ከአይኔ እንባ ከወጣ የደስታ እንባ ነው። የሆነው ተመስገን። ያለኝ በቂ ነው። ባለኝ በመነሳት አሁን ወደፊት፣ አሁን ወደ ላይ፣ ወደ ህልሜ ወደ ህልሜ። ከችግሩ በላይ ስለዚህ ስናስብ ከችግሩ በላይ፣ ስናምን ከችግሩ በላይ፣ ጠዋት ስነሳ ከችግሩ በላይ፣ ከአላርሙ በላይ፣ ከወሬው በላይ፣ ከሐሜቱ በላይ፣ ከእዳው በላይ ነን አይደል? ቀጥ ነዋ። ይሄ ሰው ቀጥ በሉ ነው አይደል? የዶክተር ሰላም ቀጥ። በቃ መቼም ጎንበስ እንዳትሉበት ችግሩ። ብድግ ቅጥቅጥ።
ማለት ብዙ ጊዜ ደስተኛ ሁኙ ብያችኋለሁና አሁን አስሯችሁ የነበረ ችግር ልቀቁት። እንዳታስቢ ስለሱ። ባሌ አያግዘኝም፣ ተይው፣ ከገባሽ የማንም ሰው እርዳታ አያስፈልግሽም። ገና እድልህ ገና ነው። ህልምህ ሊሳካ ነው። ህይወትህ ሊቀየር ነው። ቤተሰብህን ሊቀየር ነው። በአእምሮህ ያየኸው በእጅህ መጨበጥ ግዴታ ነው። በሀሳብ ከተሳካ በተግባር መሳካት አለበት። ከዚህ በፊት የማይሳካልህ የነበረ በሀሳብ ራስህን ታፈርስ ነበር። ስለዚህ በተግባርም እየፈረስክ ነበር። አሁን ተቃጠለ። አዲስ ህይወትን ጀምር። ትልቅ ህልም እናሳካ። ስለዚህ የክላስ ሲያልቅማ ሌላ ተአምር ነው የምትሰራው። አሁን ግን ህልሙ ያሳካ ሰው ነው። ነገ ጠዋት ደስ ይበላ ይበል ብድግ ነው። በሀሳብ በመንፈስ በተግባር ብድግ